እናቴ መጥቻለሁ። የኔ ልጅ የደከመ ትመስላለህ። ምሳል በላህ ማለት? አዎ። ሁል ጊዜ ይመስለኛል አባቴ እኔን አይወደኝም። እናቴ ለክልሉ እግር ኳስ መረጡኝ። ቀጣይ ገብቼ ልጫወት ነው። የኔ እግር ኳሱን ትተህ መጀመሪያ ትምህርት ላይና ገንዘብ ላይ ትኩረት አድርግ። አሁን ሕፃን ልጅ አይደለም። መች ለእኔ ትኩረት ሰጥተህ የምታውቀውን ነው። መቼስ ለቤተሰብህ ጊዜ ሰጥተህ የምታውቀውን ነው ልጄ። ልጄ ለምንድን ነው እንደዚህ የምትሆነው? ምንም ቢሆን እኮ አባትህ ነው። አባትህ ነው። እስቲ ንገሪኝ፣ ለአንቺም ሆነ ለእኔ የትኛውን ጊዜ ሲሰጥ አይተሽው ነው? ሁልጊዜ ትንሽ ችግር ሲፈጠር መጮህ። እሱን ተይው እስኪ። እንደ አባት አንድ ቀን አቅፎኝ ያውቃል? ታውቂያለሽ፣ አንዳንዴ ብቻዬን ቁጭ ብዬ አስባለሁ፣ ለምንድን ነው የአባትነት ፍቅር የሌለው? ለምንስ ነው ልጁ በመሆን የማይወደኝ ብዬ አስባለሁ። አባትህ ይወድሃል። አዎ አባትህ በጣም ይወድሃል ልጄ። አንዳንድ ጊዜ ቆመ ብላ አስብ። ምኑን? ገና ሳይነጋ ሁሉም ከእንቅልፉ ሳይነሳ ነው ወደ ስራ የሚወጣው። በስራ ራሱን ለኛ አድክሞ ሁሉም ከተኛ በኋላ ነው ወደ ቤት የሚመጣው። በእጆቹ ተሸክሞ የሚመጣው ዕቃ ለኛ እንጂ ለራሱ አይደለም። በቁጥሮች መሃል መፍትሄ የሚያገኝ ይመስል ሁል ጊዜ ሂሳብ ይሰራል። ለምን ይመስላል አብዛኛዎቹ ሰዎች አባታቸውን ሲያቅፉ የማታየው? እናንተ የምትመለከቱት ዝምታውን እንጂ የተደበቁትን የደከሙ አይኖቹን፣ በጠቆሩ መጋረጃዎች የሚያደርጋቸው ወርቅ ተክባሮቹ ማለቂያ የሌለውን ፍቅርና መስዋዕትነት በጭራሽ አትመለከቱ። የእኔ ልጅ ማን ደህና ነህ ብሎ ጠይቆት ያውቃል? ልጄ ተናዶብህ ወይም ጠልቶ ሳይሆን የሚረዳው አጥቶ ግራ ገብቶት ጨንኮት ነው እንጂ ጀግናው አባት ወደ ትዝታ ከመቀየሩ በፊት ሂድና ቀፈው። እዚች ዓለም ላይ ፋዘር እንደማቀፍ የሚጨንቀኝ ነገር የለ። ሁሉም ሰው ጋር ነው እባክህ። አራው ቮቲንግ ተጀምሯል። ሊንክ ባዮ ላይ ያለ ሊንክ ውስጥ የገባችሁ ስልካችሁን ቬሪፋይ በማድረግ ክሬቲቭ ኤዲቲንግ ኤንድ ኢፌክት በሚለው ስር 08 ላይ ታገኙታላችሁ። ካያም ቮት ማድረግ ትችላላችሁ። እናመሰግናለን። አሁን ከፋርማሲ ውስጥ የሰረከውን መድኃኒት አምጣ እኮ ነው የምልህ። እናቴን አሞብኝ ነው። ይሄን መግጃ ብር ደግሞ የለኝም። እሺ ውሸታም ሌባ። ቆይ ምን ሆነ ነው? ለምንድን ነው በጥፊ መታች? እናቴን አሞብኝ ነው። መድኃኒት መግጃ ደግሞ ብር የለኝም። ምን ላድርግ? እዚሁ መጣሁ። ሰላም። አሁን በጥፊ የመታችው ልጅ ወሰደውን መድኃኒት ስጭኝ። ያ የህፃን ሌባ? አዎ ሌባው። የኔ ልጅ 2 እርጥብ ይዘሽ ነይ። ያዝ። አባቴ እያመመህ ነው አይደል? ትንሽ ረፍ እስቲ፣ እኔ ልስራ። ችግር የለውም የኔ ልጅ፣ እዛው ሁኚ። አባዬ አባቴ ሕክምናውን ለማስቀጠል ግዴታ 150 ሺህ ብር ያስፈልጋቸዋል።